በጠመንጃ ኃይል የሚገኝ ድል ጊዜያዊ እንጂ የሰዎችን ልብና አእምሮ የሚያሳምን የሀሳብ በላይነትን ሊተካ አይችልም። ይልቁንም በአፈሙዝ ስልጣን ለመያዝ መሞከር ሀገርን ማለቂያ ወደሌለው የግጭት አዙሪት ውስጥ ይከታታል። አሁን ላይ ግን ይህንን የጥፋት መንገድ በመተው የሰላም አማራጭን መርጠው ለመንግስት እጅ የሰጡት የፋኖ ቡድን የቀድሞ አመራሮች የኢትዮጵያ ትንሣኤ የሚረጋገጠው በጠመንጃ ሳይሆን በሰከነ ፖለቲካና በጠረጴዛ ዙሪያ በሚደረግ ድርድር ነው። 12ኛ ክፍል ከጨረስክ በኋላ ስራ አታገኝም። ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር ትውልዱ ዕውቀት እንዳይኖረው በድንቁርነት ድንቁርነት እንዲበዛ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው የግለሰቦችን ስልጣን ለማርካስ የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋገጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይሄው እዚህ ደርሻለሁ። ጥያቄዎች አሉ። አሁን ላይ እነዚያን ጥያቄዎች በመሳሪያ ሳይሆን በመነጋገር አሁንም ወደ ፓርላማ በመውሰድ በመደራደር እናስፈጽማለን ብለን ይዘን መተናል። አሁን ላይ ኮዝ የላቸውም። ኮዝ ከሌለህ ደግሞ ተራረባሽ ነው የምትሆን ማለት ነው። የሰፈር ጎረምሳ ነው የምትሆን ማለት ነው። ያ ደግሞ አይጠቅምም። በጫካ ተቆርጠው የቀሩ የኛ አባላቶችም ጭምራሉ። እነሱ ጥያቄ አለን እናንተ ያላስመለሳችሁት ወይም ደግሞ እናንተ ያላስገባችሁት ጥያቄ አለን ብሎ የሚያስብ ካለ ደግሞ አዲስ የድርድር ምዕራፍ መክፈት ይቻላል። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምረቱ ሻንቆ የሰከነ ፖለቲካ መሰረቱ የሀሳብ የበላይነት መሆኑን ያምናሉ። ማንኛውም እቅድና ተግባር ከስሜታዊነት ወጥቶ ምክንያታዊነትን ማዕከል ማድረግ እንዳለበት ይሞግታሉ። የኢትዮጵያ ፖለቲካ ከግለሰብና ከቡድን ጠባብ ፍላጎት ወጥቶ ወደ ሀሳብ ልዕልና የሚሸጋገርበት ወሳኝ የታሪክ ምዕራፍ ላይ መሆኑን ዶክተር ምረቱ ያነሳሉ። የሀሳብ የበላይነት የሰከነ ፖለቲካን ያረጋግጣል። የሀሳብ የበላይነት በሌላው መንገድ ምክንያታዊነትን ማዕከል ያደርጋል። ስሜትን አይደለም፣ ምክንያታዊነትን ማዕከል ያደርጋል። ሁሉ ነገር በምክንያት ነው እንጂ አንድ ነገር ከተበላሸ በኋላ ምክንያቱ ተፈልጎ የሚመጣ አይደለም። የምናደርገውን የምናቀደውን የምናልመውን ሁሉ ምክንያትን መነሻ በማድረግ የምናደርገው ይሆናል ማለት ነው። ያ ምክንያት ግን ሀገርን የሚያሻግር ህዝብን የሚያሻግር ኢኮኖሚን የሚያረጋግጥ የተረጋጋ ማህበረሰብን የሚፈጥር ነው። እንደ ዶክተር ምህረቱ ማብራሪያ የኃይል አማራጭ የውድቀት እንጂ የድል መንገድ አይደለም። የጠመንጃ ስርዓት ሀገርን የማይጠቅም የአዙሪት ታሪክ መሆኑን በመጥቀስ የዛሬው ወጣት የሚፈልገው በሀሳብ ተነጋግሮ ሀገርን ወደ ብልጽግና ማሻገር እንደሆነ አጽንኦት ሰጥተዋል። የሀሳብ የበላይነት እንጂ የጉልበት የበላይነት ቦታ የሌላት ሀገርን ለመፍጠር ግን እያንዳንዱ ዜጋ ከራሱ መጀመር አለበት። ጠመንጃ ስርዓቶች ወይም ደግሞ የኃይል ስርዓቶች የአዙሪት ታሪክ ናቸው። ተመልሰን እዛ ነው የምንሄደው። በሱም የሚመጣ ውጤት ሀገርን አያሻግርም፣ ሀገርን ተወዳዳሪ አያደርግም። ስለዚህ እያንዳንዱ ዜጋ መንግስትም የመንግስት አጋርም እንዲሁም ደግሞ ጫካ ያሉትም ኃይላት ሀገርን ሊያሻግር የሚችል ከዘመኑም ጋር የሚሄድ አሁን ትውልዱም የሚፈልግ ወጣቱም የሚፈልግ አንድ ነገር ነው። በሀሳብ ተነጋግሮ በሀሳብ ድቤት አድርጎ የተሻለ ሀሳብ ከዛ በማውጣት ሀገርን ማሻገር ስለሆነ አሁን መንግስት የሚያቀርባቸው የሰላም አማራጮችን በመጠቀም የሰላም ሂደት ብዙ ዋጋ ሊያስከፍልን ይችላል። ነገር ግን ምርጫችንም እሱ ብቻ ነው። ምን መርጦም እሱ ነው። ሊቀይረን የሚችለው እሱ ነው። ምን ፈልጋት ኢትዮጵያን መገንባት የምንችለው በሱ ብቻ ስለሆነ እሱን አውቀን ወደዛ እንድንመጣ በሰከነ መንፈስ ያን አስበን ተቀብለን ወደ ሰላም አማራጭ መምጣት አለብን ብዬ አስባለሁ። የሀሳብ የበላይነት ድክመት ሳይሆን ብልህነት ነው። መሸነፍ ሳይሆን ለሀገር ሲሉ አሸናፊ መሆን ነው። ዛሬ የምንዘራው የመደማመጥ ዘር ዛሬን በፍስሐ ኖረን ነገ ለልጆቻችን ሰላማዊት ኢትዮጵያን ለማውረስ ዋስትናችን ነው።